ቤተክርስቲያኒቷ ግዕዝ ትምህርት ይሰጥልኝ ብላ የጠየቀችው ጥያቄ የለም። ግዕዝን ጉዳይ ያነሳው መንግስት ነው። ብርሃኑ ነጋ የሚመራው የትምህርት ሚኒስቴር ከአማራ ክልል ጋር በመነጋገር ብልጽግና ነው ሐሳቡን ያነሳው። ነገር ግን የታቀደ ዕቅድ አለ። ከሚሴ የገባው ሰይፍ አዲስ አበባ፣ በድሬዳዋ፣ በአሩሲ ገባ የተባለው ሰይፍ መውጫው ስለደረሰ የዋሃቢ እስላሞቹ ግን ጽንፈኞቹ ዘመቻ የጀመሩት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ነው፣ በካህናቱ ላይ ነው፣ በሊቃነ ጳጳሳቱ ላይ ነው፣ በምዕመናኑ ላይ ነው ዘመቻ የጀመሩት። ቤተክርስቲያኒቷ ያቀረበችው ሐሳብ የለም። ቤተክርስቲያኒቷ ግዕዝ ትምህርት ይሰጥልኝ ብላ የጠየቀችው ጥያቄ የለም። የግዕዝ ትምህርት የግዕዝ ቋንቋ እግዚአብሔር ከየትኛውም የፖለቲካ ከየትኛውም የስድብ ከየትኛውም የነውር ቃልና አንደበት ሰውሮት መምህራችን ሊቀ ጉባኤ ባለፈው እንደተናገረው ጳጉሜ 2 የፊደል ገበታ አለ ከሁሉም ነገር ሰውሮት ከዓለም ንትርክ ፍልስፍና ሰውሮት በእግዚአብሔር ቤት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ መቅደስ አስቀምጦት ስሙ ብቻ እንዲመሰገንበት ስሙ ብቻ እንዲወደስበት አድርጎ ያስቀመጠው። ነጮቹ እየተመራመሩት ነው፣ በዩኒቨርሲቲዎቻቸው ትምህርቱን እየሰጡት ነው። ነገር ግን የታቀደ ዕቅድ አለ። ከሚሴ የገባው ሰይፍ ተያዘ የተባለው ሰይፍ በአዲስ አበባ፣ በድሬዳዋ፣ በአሩሲ ገባ የተባለው ሰይፍ መውጫው ስለደረሰ ቤተክርስቲያኒቷ ጥያቄ አላቀረበችም። ቤተክርስቲያኒቷ ደብዳቤ አልጻፈችም። ቤተክርስቲያኒቷ አስተምሩኝ አላለችም እና በህፃናት ላይ ግጥም ሰጥተው አደባባይ ወጥተው መጅሊሱ መግለጫ ሰጥቶ ቋንቋ እንዴት ሃይማኖት እንደሆነ የሚታወቅ ነገር የለም። አረብኛ የግብጽ ቤተክርስቲያን፣ የሶሪያ ቤተክርስቲያን፣ የአርመን በአረቡ ላይ ያሉ ቤተክርስቲያኖች የሚጠቀሙበት ቃሉ ሃይማኖት አይደለም፣ ቋንቋ ነው። ነገር ግን ግዕዝን ነጥለው የኢትዮጵያ ቤተክርስቲያን ለመስደብ ለመምታት ያሰፈሰፉ ጽንፈኛ የዋሃቢ እስላሞች አሉ። ያንን በሰፊው ማውራት አለበት፣ በአጭር በቁንጽል ሳይሆን ሌላ ነገር ሳንጨምርበት ነገረ ግዕዝንና መነሻውን ማየት አለበት። ምዕመናን እናንተ መረጃዎቻችሁን ላኩ። ደፍረን ለታሪክ የሚቀመጥ ነገር ማስቀመጥ አለበት። እነማን ናቸው ይሄን እየመሩ ያሉት? ምንድነው የታሰበው? ምንድነው የተቀጣው? ምንድነው የታሰበው? ምንድነው የተዘጋጀው? ይሄን ማውራት አለብን። አህያውን ፈርቶ ዳውላውን። ለምንድነው በዚህ ሰዓትስ መንግስት ብልጽግና ግዕዝ በትምህርት ቤት ይሰጥ ያለው? ለምንድነው አሁን ይሄ ነገር ደግሞ በጎን ጾት እንዲበረክት ያደረገው? ለምንድነው ቤተክርስቲያን እየተሰደበችው? ጠንቋይ መተተኛ ምናምን ተብላ የምትሰደበው ለምንድነው? ያን እንደሆነ የተደገሰልን ድግስ አለ። ያንን ድግስ ማየት አለብን። አምረን ነው መናገር ያለብን። ይሄንን ግርማ አይነግራችሁ፣ ይሄንን ጆኒ ራጋ አይነግራችሁ፣ ይሄንን የዘመኑ ሰባኪዎች አይነግሯችሁ። በፍርሃት ተመጣጣቶ የሚኖር ነው። በአጋንንት ስም የሚነግድ ነው ያለው። ስለዚህ ቀሲስ ማድረግ ያለብን ሳምንት እናሳድረው። እንግዲህ ይሄ ሁሉን ነገር ተቀምጠን ተጥደን አንውልም ብለን በነገርነው መሰረት በቀጠሮ መለያየት አለብን። ሁሉም በልክ መሆን ስላለበት ማለት ነው እና ነገረ ግዕዝን የሚቀጥለው ሳምንት እንነጋገርበታለን። መነሻውንም መድረሻውንም የሚጠብቀንን ነገር እንነጋገራለን። ለዛሬው ይብቃል። አመሰግናለሁ። የእውቀት ጾመኛ ሁሉ ጆሮውን ደፍኖ ቢያለቅሰው ግዕዝ ባይተዋር አይሆን መጤ ቋንቋዎች ነክሰው በፍቅር እያነበቡት ተጽፎ በግዕዝ ፊደል መልሰው መቃወማቸው በእውነት ድንቁርና አይደል? አንዱን ልጣል እያሉ ደግሞ አንዱን ማንጠልጠል ወተቱን እየጠጣችሁ ላሚቷን እንደማብጠልጠል ታንኳው ላይ ተቀምጣችሁ መቅዘፊያን እንደማቃጠል በእውነት ስለሚቆጠር ውጡ ከዚህ ጥላቻ። ለመተት ለጥንቆላማ ማን ነው እንደ ቃልቻ? ከእውነት ዓለም መንነህ በጭፍን አትሩጥ ቁልቁል። ስማኝ በአረብ ቋንቋ ነው ሸሃረብ የሚጠነቁል። በመተት በባዕድ አምልኮ ሕይወቱ እንደሚዳክር በብረት አይኗ ያየችው የማዳም ቅመም ትመስክር። አለክ እንዴ አልሞትክም? እግዚአብሔር የተመሰገነ ይሁን። በሕይወት አለሁኝ እናንተን ከጨለማው ለማውጣት 2018 ወገቤን ታጥቄ ጠንከር ብዬ ቆሜያለሁኝ አለሁኝ። እግዚአብሔር ይመስገን አለን።
መጀመሪያ አንተ ከጨለማ አውጣ እንጂ። እኔማ ብርሃን ላይ ነኝ ያለሁት። እነሆ እኔ የዓለም ብርሃን ነኝ፣ የሚያምንብኝ ቢኖር በጨለማ አይኖር፣ የሚያምንብኝ ሁሉ የህይወት ብርሃን ይሆንለታል የተባለውን ያለንን የምንከተል የምናምን ነን። ዮሐንስ ወንጌል ምዕራፍ 12 ቁጥር 8 ላይ ክርስቶስ ተናገረ። እሱ የዓለም ብርሃን ዮሐንስ ወንጌል ምዕራፍ 1 ቁጥር 10 ላይ እንደነገረን ያን ብርሃን የምከተል ብርሃን ያገኘው የበራልኝ ነኝ። ስለዚህ ቶፒኩ ላይ እንመለስና ሙሐመድ በጨለማ መሄድ ይወድ ነበርና መቃብር ላይ ሌሊት ተነስቶ ሌሊት ሁሌ ማይሻ ቤት በሚያድርበት ሰዓት ጎበና ሳይቀድ በጨለማ ውስጥ በድቅድቅ ጨለማ ውስጥ መቃብር ላይ ሄዶ ይቆም ነበረ እና የጨለማ መንፈስ ከዛ እንዲያወጣ ልክ ሳይ ሙስሊም 450 ኤ ላይ አጋንንቶች ሁሉ ጋብዘውት ሌሊት ነው ያልኩ አጋንንት ጋብዘውት ሌሊት ጂኒ ጋብዘውት እነሱ ጋር ሄደው ሁሉ አድሮ ነበረ። ቼክ አድርገው ሳይ ሙስሊም 450 ኤ ላይ አጋንንቶች ሁሉ ሌሊት ጋብዙት ነበረና በጨለማ የሚጓዝ ብቻው በጨለማ የሚሄድ ይጠንቀቅ፣ ማንም እንደዛ እንዳይሄድ እኔ ማቀውን ብታውቁ ትጠነቀቁ ነበር ብሏል። ለምንድን ነው እሱ እንደዛ ያለው? አላህ ዓለም ትል ይሆናል። እኔ ግን እነግርሃለሁኝ ሆዴ ስለማይጨክን ባልሳሳት። ኦኬ ሐዲሱን ይቅርብኝ፣ ሜቢ ከፈለክ አወጣላለሁኝ እርግጠኛ ስላልሆንኩበት ማለት ነው በቃሌ። ግን አዙጦች ዘውት ሄደው ሙሐመድን አዙጦች ዘውት ሄደው ዙጥ አድርገውት ነበረ፣ ሲጋልቡት አድረው ነበረ። ጋለቡት ነው የሚለው ሐዲሱ በግልጽ። መጋለብ ምን እንደሆነ ግልጽ ማድረግ አያስፈልገኝም ይመስለኛል። በሌሊት ብቻውን ዘውት ሄደው ጋለቡት። ከዛ ሲመጣ የሚመስሉን እንደዚህ መስመር ሰርቶ እዚች እንዳታልፉ ብሎ ነበረ። መጣና ፌንት ነቀለ፣ ደከመው፣ አቃተኛል። ከዛ እንደዛ ነገር ከዛ በኋላ ብቻችሁን ማናችሁም በጨለማ እንዳትጓዙ። እሱ ግን ሁሌም አይሻ ስትናገር ለሊት ተነስቶ መቃብር ላይ ይሄዳል ትላለች። ኤኒዌይስ ወደ ቶፒኩ እንመለስና ይሄ ምድራዊ መቃብር ጉዞ ነው የነገርኩ። ያለህበት ግን ዘላለማዊ ጨለማ ህይወት እንዳለ ደግሞ ጨለማ ውስጥ እንዳለ ደግሞ ቁርአን ላይ ስለሚናገር የምትሄድበትም አታውቅ። ሱራ 34:24 ላይ እናንተ ወይንም እኛ በተሳሳተ መንገድ ውስጥ ነን ብሎ የሚል አላህም ሆነ ሙሐመድ ወዴት እንደሚሄዱ ማያውቅ። ልክ ክርስቶስ እውርን ቢመራው ሁለቱ ተያይዘው ገደል፣ ያ ገደልም ጨለማ ነገር ነው እንዳለ ክርስቶስ ቁርአን ላይ ደግሞ ምን ይላል? እናንተ ወይንም እኛ በተሳሳተ መንገድ ውስጥ ነን በላቸው። አላህ ራሱ እንደዚህ አይነት ክሌም ነው የሚያመጣው። ሱራ 46:9 ላይ ከነቢያት ቢጤ የሌለኝ አይደለሁም በእኔም ላይ እንኳን ምን እንደሚደረግ አላውቅም ያለው ማን ነው? ሙሐመድ። ምን እንደሚደረግ ማያውቅበት ምን እንደየተካሄደ እንዳለ ማያውቅ ነብይ ተከትለ ጨለማ የሚጓዝን ተከትለ መሄድ የለብህም። ሱረቱ መርየም 71-72 አንዳችሁም ከናንተ አይቀርም ወደ እርሷ ወራጅ እንጂ ወዴት? ወደ ገሃነም ወራጅ እንጂ አንዳችሁም አቀርም ገሃነም እንደምገባ የተረጋገጠልህ ነው። ክርስቶስ ግን በልጁ የሚያምን በዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። በእርሱ የሚያምን አይፈረድበትም። በማያምን ግን አሁን በልጁ ስላላመነ ተፈርዶበታል። ዮሐንስ ወንጌል ምዕራፍ 3 ቁጥር 16-18 ላይ ማለት ነው። ስለዚህ እመን ሕይወት ይሆንልሃል፣ ብርሃን ይሆንልሃል። እኔ ሰላም ነኝ ይላል። ሰላሜን እሰጣችኋለሁ፣ እኔ እንደምሰጣችሁ ዓለም የሚሰጥ ሰላም አይደለም ይላል። ያ በብርሃን ስትጓዝ ያ ሕይወት የሆነው ያ መንገድ የሆነውን ስታገኘው ሰላም ይሰጣል። ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ እንደሚናገረው እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ይላል። እድሜ ልክህን ሙሐመድን ይጻፎኔ እያልክ ሰላም በሱ ላይ ይሁን፣ ሰላም በሱ ላይ ይሁን ትላለህ። ሰለዋት ታወርዳለህ። ሰለዋት ማውረድ ግዴታ ስለሆነ ከና ከአባት በላይ መውደድ ግዴታ ስለሆነ ሳይል ቡኻሪ 15 እንደሚናገረው ማለት ነው። ከነፍስህም በላይ እስካልወደድክ ድረስ እምነት እንኳን ስለሌለ ግን ሰላም ላጣ ሰው በስቃይ ውስጥ ይላል፣ ገሃነም ጨለማ ውስጥ ይላል። ሰላም ብታወርድለት ሰላም አይሆነውም ማለት ነው። እና ሰላም ያገኘን በብርሃን ያለን የብርሃን ልጆች ስለሆንን ወደዚህ ብርሃን እንጋብዛቸዋለን። ወደ ቶፒክ